ዶክተሩ ትልቅ ወጥመድ ውስጥ ገባ። ሊዱ ከአደጋ የነበረውን ፋይል እንደ መጠቀሚያ አድርጋ እያስፈራራችውና ዛቻ እያደረገችበት ነው። ከሩታ ጋር ተለያይተህ እኔ ጋር ካልመጣክ ከአደጋ ያለውን ፋይል አወጣብሃለሁ እያለች እየዛተችበት ነው። ቤዛና ወንድሟ ዳኒ ደግሞ አሁንም ዘረፋ እንደቀጠሉ ነው። ጭራሽ ፖሊሱን በመንገድ ላይ አስተኝተውት እነሱ አመለጡ። ፍቅርስ ምን አጋጠማት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እንግዲህ የቤዛና የዳኒ ወንድሟ ጋር ቤዛ ከወንድሟ ጋር አሁንም ዘረፋውን እንዲያባባሰቻት ማለት ነው። እንግዲህ የቤዛ ሴራ ሰዎችን መዝረፍና መስረቅ፣ መደብደብ፣ ማገት ነው እንግዲህ ከነ ወንድሟ ስራቸው ማለት ነው። መቼም ተጸጽተው ወደ ትክክለኛው መንገድ አይመጡም ማለት ነው። ሁሌም ዘረፋና ሰውን ማገት መበደል ነው ስራቸው እንግዲህ አሁንም ይዘዋል። ፖሊሱም ደግሞ ቤዛን ይዟት ነበርና ነገር ግን ዳኒን አምጪ ወንድምሽን አምጪ ካላመጣሽ ደግሞ እድሜ ልክሽን እስር ቤት ትሟቀቂያለሽ እያለ በሚያስፈራራት ሰዓት ይቅርታ አድርግልኝ ልለምንክ ዳኒ ምንም ወንድሜ አያውቅም እኔ ነኝ እዚህ ስራ ያስገባሁት እቀጣለሁኝ እያለች በምትለምንበትና መሬት ላይ እየተንደፋደፈኝ ስትለምነው ይቅርታ እያለኝ እሱም ደግሞ ወንድምሽን ካላመጣሽ አልተውሽም እያለ ፖሊሱም ሲገትታት አጋጣሚ ከኋላ ተከትሎ ነበርና ዳኒ ወንድሟ ሳያየው ጀርባውን በድንጋይ አድርጎ መሬት ላይ አስተኛው። ከዚያ በኋላማ ከየት መጣክ ዳኒ እንዴት መጣክ ብላ ደስ አላት። እና አንጀቴን ሲወስድብኝ እኔ ዝም ብዬ ልቆም አሰብሽ እንዴ ብሎ ተያይዘው አሁንም እህትና ወንድም ዘረፋቸውን ይዘው ሄዱ። ፖሊሱም በብዙ ደቂቃ ራሱን ስቶ ከመሬት ላይ ወድቆ ቀረ። እንዲሁም አደይ ደግሞ በጣም ደንግጣ ነበር። ባቡሬና ሌሊ እንግዲህ ለመዝናናት ከሄዱበት ችግር አግኝቷቸዋል ተብሎ ወደ አደይ ስልክ ተደወለ። በጣም ተጨንቃ እሷም ደግሞ ከአበበ ጋር እሷን ፍለጋ ወጥታ ነበር። ነገር ግን ስልካቸው አልሰራ ብሎ ለብዙ ደቂቃ ቆይተው እንደገና ሰራ። ከሰራም ለጊዜው ጥሩ ላይ ነን አትጨነቁ ብላ ስትላት መፍትሄው ወደ ቤት መመለስ ነበርና ተመለሰች። ከዚያም በኋላ እንግዲህ ደግሞ ወደ ቤተሰቦቹ ጋር እናቱ ጋር ሄዶ መጥቶ ነበርና ዴቭ እንግዲህ አሁንም አደይና ዴቭ ፍቅራቸው እንደቀጠለ ነው። ሰርፕራይዝ ላደርጋት ነበር። እሷ ግን ወደ ውጭ ነበረ በር ላይ ሲቆረቁር በር የሚከፍትለት ጠፋ። የት ሄዳ ነው ደግሞ ብሎ የተጨነቀ ሳለ እሷ ከኋላ ከውጭ መጣች። የት ሄደሽ ነው እያለ ፊቱን አኮፍትሮ ያንን ቅናቱን እንግዲህ መቼም ቅናት ነው የት ሄደሽ ነው እያለ ሲጠይቃት እንደዚህ ብለውኝ ነው አለችው። ከዚያም በኋላ ከሄዱ በኋላ አሁንም ቤት ተቀምጠው ፍቅራቸውን የተገላለጹ መቼም ሳይጋቡ ፍቅራቸውን እንዲሁ በመገላለጽ አደከሙን ጨረሱት ማለት ነው። እንደው ከመጀመሪያው ጀምረው ሲሽኮረመሙ አደይና ዴቭ ጊዜውን ፈጁት ሳይጋቡ። እንዲሁም ደግሞ ሊዲያ እንግዲህ በዶክተሩን ወጥመድ ውስጥ ጨምረዋለች። እሱ ምንድነው ከአደይ ጋር ያለውን ፋይል ይዛበት ማስፈራሪያ አድርገው አለች ማለት ነው። ሊዱን እንግዲህ ሊዱን እንደምታፈቅረው ታውቃለች። የሊዱን ስልክ አጋጣሚ አገኘችውና በሷ ስልክ ወደ ዶክተሩ የማይሆን እና ሊላክ የማይቻል ቴክስት ልካ ዶክተሩ ደወለላት። እንዴት ነው ምንድነው የላክሽው ሲላት አረ እኔ አልላኩም ብላ እሷም ተናደደች። ስትጠይቃት ግን ሊዱ ናት እንዴት እንደላከችበት አመነች ማለት ነው። እንዴት ተጣልተው ድብድብ ሲደባደቡ የፍቅርና መታ አስታረቀቻቸው ታረቁ ማለት ነው። ነገር ግን አሁንም ቢሆን ሊዱና ሩታ ተመታ ወደኋላ አሉ። ከዛ ወጥታ የት ትሄዳለች? ዶክተሩ ጋር ሄዳ ዶክተሩን ዛተችበት።
ሩታን ትተክ ከኔ ጋር ካልሆንክ ከአደይ ጋር ያለውን ፋይል አወጣዋለሁኝ እያለች አስፈራራችው። ዶክተሩ ግን ወጥመድ ውስጥ ስለገባ ምንም መፍትሄ የለውም። እሷ እንዳሽከረከረችው መከተል እንጂ ፋይሉ ተወጣ ደግሞ የአደይም ህይወት ይረበሻል። እሱም ደግሞ ችግር ላይ ነው የሚወርቁት። ስለዚህ ምንም አማራጭ የለው ለሊዱ መሽከርከር ነው ያለበት ዶክተር ማለት ነው። ካላዝናናኸኝ ካላጫወከኝ እያለች ስትበጠብጠው ወደ ውጭ ይዞ መጥቶ ሊያዝናናት በቃ ካሁን በኋላ ጨረስን፣ ሁለተኛ ወዲያ እንደትገቢ አላቅሽም ብሎ ሲል አረ እንደዚህም አይቻልም ሩታን ትተህ ወደ እኔ ጭራሽ ታልመጣህ እያለች ታሽኮራመም ጀመር። እዛም መኪና ውስጥ ወጥተው መኪና ውስጥ ነው ሲያወሩ አጋጣሚ ሩታ በሩቅ ሆና አየቻቸውና ስትመጣ እሷ እንድታያት አጋጣሚ ዘላ ዶክተሩን ሳመችው ማለት ነው። ስትስመው ስታይ ደግሞ ሩታ አልፋው ሄደች ማለት ነው። ከዚያ በኋላ በጣም ደነገጠ። ሩታ እኮ ተውጭ ሆና እያየችን ነው ብሎ ሲደነግጥ እኔም እኮ እንድታይ ነው የምፈልገው እንድቆርጥላት እሷን አስወጥተህ እኔን አጠቃላይ እያለች ሊዱም ይዘዋለኝ ወጥቶ ተመኪና ውስጥ አባበላትና አንቺ እንደየሽው አይደለም እሷ ናት ተይ እያልኳት ብሎ እሷን በጣም ተቀየመችው ማለት ነው። ከዚያም በኋላ አንቺን ለማናደድና አንቺን ለመለያየት ነው ተረጂ ብላትም ብለው ሄደች ማለት ነው። ሩታ እንግዲህ ሊዱ በጣም ደስ ቦታ እንደዚህ ሲጣሉ እሷ እኮ ታካሪ ጨካኝ ናት አለች። እኔ ግን አስቸጋሪ እንደማለች ማለት ነው። በጥፊ እሷንም አጅባት ሁለተኛ ወዴት እንደምትመጪ ብሎ አሰናበታት። ብቻ ከባድ ነው። አሁን ላይ ግን ሊዱ አትላቀቀውም። ምክንያቱም ወጥመድ የፋይል ስለያዘችበት አማራጭ የለውም ማለት ነው። ሩታ እንግዲህ ጠንከር በይ፣ እሷን ፋይል ይዛ ነው እንደዚህ የምትሆነው። በእርግጥ ላያፈቅራት ይችላል፣ ነገር ግን ደግሞ ፋይል ስለያዘችበት ታሽከረክረዋለች ማለት ነው። ቤዛ ከወንድሟ ጋር ቆማ አጋጣሚ ቆመው እንዳሉ ቤት እንፈልግ ሲባባሉ ፍቅር መጣኝ። ፍቅር ስመጣ ምን ሆናችሁ ነው የጠፋችሁ ምናምን እያለች ሲወቃቀሱ ከዛ በኋላ መቆም የለባችሁም ትያዛላችሁ፣ ቤት ግዴታ መፈለግ አለባችሁ አለችና እሷ ፍለጋ ልትሄድ ወጣች ማለት ነው። ከዚያ በኋላ ቤዛ አምናታለች። እንዳትሰጭን አምነሻል ነው ብላ አምናታለች። ነገር ግን ወንድሟ አደይ ደግሞ ክፉ ናት፣ እሷ ታጋልጠናለች አትመኔ ብላትም ነገር ግን አምናታለች ማለት ነው። ከዚያም በኋላ ምግብ ቤት ፍቅር እንግዲህ ጥሩ በሰራች እገታና ድብደባ ደርሶበታል። በጣም ያሳዝናል። የደንና የቤዛ ጭካኔነት ማለት ነው። በጣም ጨካኝ ናቸው በእውነት ማነው። እነሱን ባገዘችና እነሱን ተጎናቸው በሆነች ፍቅርን ተላገፍናት ነገር ሁሉ ይበላሽብና ብሎ እንግዲህ ፍቅር አግተዋታል፣ ድብደባ ደርሶበታል ማለት ነው። የዳኒና የቤዛ ጭካኔነት በጣም ይለያል። መጨረሻቸው ምን ይሆን?